አድማጭ ተመልካቾቻችን ለዛሬ ያልናቸውን መረጃዎች ይዘን ቀርበናል። እስከ መጨረሻ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ እንድትደግፉን እንጠይቃለን። የአማራ ክልል የአገራዊ ምክክር አጀንዳ ልየታ ወኪሎች ከክልሉ በኃይል ተወስደዋል ያሏቸው ግዛቶች እንዲመለሱ የሚጠይቅ አጀንዳ አቅርበዋል። ተወካዮቹ የማንነትና የወሰን አከላለልን፣ የህገ መንግስትን ማሻሻያን፣ የብሔራዊ ሰንደቅ ዓላማና የአዲስ አበባን የባለቤትነት የሚመለከቱ አጀንዳዎችንም ለሀገራዊ ምክክር ኮሚሽን አስረክበዋል። ተወካዮቹ በኃይል ወደ ትግራይ ተወስደው ተካለዋል ያሏቸው ወልቃይት፣ ሰቲት ሁመራና ጠገዴ፣ ኮረምን፣ አላማጣና ራያን ሲሆን መሆን በቤንሻንጉል ጉሙዝ ክልል ስር ተካለዋል ያሏቸው ደግሞ መተከልና ፓዊ ናቸው። በሰሜን ሸዋ ዞን የሚገኘው ደራ ወረዳም ወደ ኦሮሚያ ክልል በኃይል ተካሏል ብለዋል። የብሔሮችና ብሔረሰቦች የመገንጠል መብት እንዲሰረዝ፣ የሀገሪቱ ሰንደቅ ዓላማ ላይ የተቀመጠው የኮከብ ምልክት እንዲወጣ፣ የክልሎች ባንዲራ እንዲቀርና የፌዴሬሽኑ አወቃቀር የህዝቦች መልክዓ ምድራዊ አቀማመጥ መሰረት ያደረገ እንዲሆንና የአዲስ አበባን የባለቤትነት ጥያቄ የሚመለከቱ አጀንዳዎችንም አቅርበዋል። የትግራይ ጊዜያዊ አስተዳደር የኢትዮጵያ ፕሬስ ድርጅት የትግርኛ ቋንቋ ክፍል ጎንደርና ሁመራን የሚያገናኘው መንገድ ጥገና እየተካሄደለት ነው በሚለው ዘገባው ሁመራ በአማራ ክልል ስር እንደሚገኝ አድርጎ የተዛባ መረጃ አሰራጭቷል በማለት ወቅሷል። ጊዜያዊ አስተዳደሩ ዜናው ሆን ተብሎ የትግራይ ሉዓላዊ ግዛትን ለአማራ ክልል አሳልፎ የመስጠት ያለመና የህገ መንግስት ስር የተፈጸመበት ነው በማለት ከሷል። የተቋሙ አዘጋገብ ተቀባይነት የሌለውና የፕሪቶሪያውን የግጭት ማቆም ስምምነት በቀጥታ የሚጻረር ነው ያለው ጊዜያዊ አስተዳደሩ ዘገባው በአስቸኳይ እንዲታረምና ስሜታዊና ተንኳሽ የተባለውን ዘገባ በስሩ አዘጋጆች ላይ እርምጃ እንዲወሰድ ጠይቋል። ፌዴራል መንግስቱም ህገ መንግስታዊ ጥሰቶችን በሚፈጽሙ አካላት ላይ ህጋዊ እርምጃ እንዲወስድ ጊዜያዊ አስተዳደሩ አሳስቧል። ከጅቡቲ ወታደራዊ መሳሪያ ጭኖ ወደ ሞጆ ሲጓዝ የነበረ ባቡር ተቃጠለ። መነሻውን ጅቡቲ መዳረሻውን ሞጆ አድርጎ ወታደራዊ መሳሪያዎችን ጭኖ ሲጓዝ የነበረው ባቡር ሶማሌ ክልል ኤረር አካባቢ የተቃጠለ ሲሆን በዚህ ቃጠሎ ኮንታክት ዋየር፣ ሜሴንጀር ዋየር ሙሉ በሙሉ ወድሟል። ፉርጎ ሙሉ ለሙሉ የወደመ ሲሆን ሀዲዱ በመቅለጥ ላይ እንዳለ ምንጮች ገልጸዋል። ምንጮች አክለውም እሳቱ አሁን በከፍተኛ ሁኔታ የነደደ እንደሆነ ገልጸው የሚፈነዳ ነገሮችም ይሰማሉ ብለዋል። የተቃጠለው ኮንቴነር ከወታደራዊ መሳሪያዎች በተጨማሪ ምንነቱ ያልታወቀ ተከታታይ ነገር ይዞ ሲጓዝ እንደነበረ የውስጥ የመረጃ ምንጮች አክለው ገልጸዋል። የትግራዩ ጊዜያዊ አስተዳደር ፕሬዝዳንት የነበረው ጌታቸው ረዳ መጣ ሄደ የሚባል ሰው አይደለም ይላሉ አስተያየት ሰጪዎች። ወደ ፖለቲካው ዓለም ከመጣ ጀምሮ ትኩረት የሳበ ሰው ነው። በዘመነ ኢህአዴግ ፖለቲካ ቀለል ያለ ግን ደግሞ አቅም ያለው የተማረ በቀላሉ የሚግባባ ትኩረት ሳቢ አመራር ነበር። ጌታቸው ረዳ ውጭ ጉዳይ ቃል አቀባይ ሆኖ ሲሰራ በወቅቱ ኮሚኒኬሽን የተባለውን ተቋም እስከ ማዋጥ የደረሰ ተጽዕኖ አድርሶ ነበር። ቀጥለና መንግስት ኮሚኒኬሽንን ተቀላቀለ። ከዚያም እሱ ያው ተጽዕኖ ፈጣሪው ጌታቸው ነው። ንግግሮቹ ተደምጠው አያበቁም። በደግም በክፉም ያነጋግራሉ። አንዳንዶቹ በቁጣ ሲንጫጩ፣ የሚደግፉት በትንታኔ ይከርማሉ። ጌታቸው ረዳ ተናግሮ በዝምታ የሚታለፉ አጀንዳዎች ትንሽ ናቸው። በመምህርነቱ መልካም ስም ነበረው። ጉብዝናው ጥያቄ ውስጥ ገብቶ አያውቅም። ህወሓት ከብርሃነ ገብረ ክርስቶስ ቀጥሎ ዓለም ጋር የደረሰበት አንደበት ይህ ሰው ነው። ከየትም ዓለም ከመጣ ጋዜጠኛ ጋር ፊት ለፊት ሙግት ይገጥማል። ሐሳቡን የሚተማመነው ሞጋቹ ሰው እያሳሳቀ እንደሚወስድ ውሃ የህወሓት ፖለቲካም አፍዞ አደንዞ መቀሌ ከተተው። ከመቀሌ በችሎታው አዲስ አበባን የናኝበት ጌታቸው ከአዲስ አበባ በፖለቲካ አቁሙ መልሶ መቀሌ መሸገ። በሐሳቡ ድል የማድረግ ወኔ ያለው ሰው ወደ ተሸነፈበት ጦርነት ገባ። ቢያወጋም ጦር ቢመራም አሁን እንኳን የሚታወሰው በጦርነት ሰዓት ንግግሮቹ ነው። የጦርነት ሰው አይደለም፣ ግን ፓርቲው በዲፕሎማሲ ድል እንዳይሸነፍ ገድሎ ሞትኩ እያለ ዓለምን አሳመነ። ከዓለም ጎን ቆመ። በሚወጉት ሰዎች ተሳለቀ። በዚያም ያስመዘገበው ድል እንደ ቀልድ የሚታይ አይደለም። እሱ ሰው ነው ጌታቸው። ጌታቸው ረዳ ጎልቶ የወጣው ትነግ ወደ ተንቤን በረሃ ወርዶ የጦርነት ፍሽካ ከነፋ በኋላ ነው። በሀገር ውስጥም በውጭ ሚዲያዎችን በኩል ይመጣል። ንግግሮቹ ጠንካራ ናቸው። ለሚደግፉት የትግል ጉልበት የሚሆን በሳል ትንታኔ ይሰጣል። ለሚቃወሙት በእልህ እንዲነሱ ምክንያት ይሆናል። የህወሓት ደጋፊ ዩቲዩቦች ከፍተኛ ተከታይ ያላቸው ብዙዎቹ የትግራይ ተመልካቾች ብቻ አይደሉም። ይልቁንም የጌታቸው መግለጫዎች ሱስ የሆነባቸው ብዙ አሉ። መሪዎችን ያብጠለጥላል፣ ግለሰቦችን እንደየአጀንዳቸው ይገልጻቸዋል። ጌታቸው የጠላት ጦር ቃል አቀባይ በሚሉ ወገኖች እንኳን ተደማጭ ፖለቲከኛ ነው። እነ እሳትና ጭድ እነ ሂሳብ እናወራርዳለን አይነት ንግግሮች ብዙ ተብለዋል። የራያው ሰው ጌታቸው አማራ ነህ ብለው የሞገቱት ብዙ ናቸው። ራያ ትግራይ አይደለም ባዮች ጌታቸው ረዳን አማራ ነህ ሲሉት
ነኝ ያለውን ተሟግቶ ትነግን እስከ መምራት የደረሰ ቁልፍ ፖለቲከኛ ሆነ። የአንጋፋው ድርጅት ሁለተኛ ሰው 2 ዓመት ዕድሜ አላገኘም። ስልጣኑን በያዘው በወራት ጉተታው በዛበት። ከእናት ድርጅቱ ወላጆች ጋር ተጎራበጠ። በመጨረሻም ተሰናባቹ ለመባል በቃ። ሌላውን ሲናገር የሚያፈዘው ተሰናባቹ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ስለ ህወሓት መሪዎች ሲያብራራም በተመሳሳይ ያፈዝ ጀመር። ስለ ወልቃይት መሬት ወርቅና ሙስና በግሩም ቋንቋ መሪዎቹ ተገለጹበት። ያም ሆኖ አላሸነፈም። ግን ደግሞ ተሸነፈ የሚባል ሰውም አይደለም። ጌታቸው በዚህ ዘመን ተጽዕኖ የፈጠሩ ፖለቲከኞች ቢቆጠሩ እርሱ አንዱ ነው። ተጽዕኗቸው ከሚቀጥል ጥቂቶቹ ደግሞ ቀድሞ የሚጠራው አይረሴ ንግግሮች፣ የዘመነ ጦርነት ተከታታይ መግለጫዎች፣ የከሸፉም የደረሱም የፖለቲካ ትንቢቶች በተቆጠሩ ቁጥር ጌታቸው ረዳ መባሉ አይቀርም። የሙዚቃ አቀናባሪው ካሙዙ ካሳ ልመናው ተሰምቶ ከንጉሱ ምላሽ ተሰጥቶታል። ከአንድ ወር በፊት ለአብይ አህመድ በማህበራዊ ትስስር ገጹ ባሰፈረው የአድናቆት መልእክት አብይ ሆይ ፈጣሪ ካንተ ጋር ነውና ሀገር ወዳድ ልበቀና በሳልና ጥበበኛ መሪ እንደሆንክ ገና ዓለም ይመሰክርልሃል፣ እየመሰከረልህም ነው። የሀገሬ የኢትዮጵያ መሪ በመሆን አከብርሃለሁ በማለት ካሙዙ ካሳ መግለጹ ይታወሳል። ካሙዙ ካሳ ያስተላልፈው መልእክትን ተከትሎ ከእውቁና አንጋፋው የሙዚቃ ሰው ሙላቱ ታጥቄ ፕሮጀክት ተነጥቆ የኢትዮጵያን ባህል ለብሪክስ ሀገራት ለማስተዋወቅ በሚል የብዙ ሚሊዮኖች ብሮች ፕሮጀክት ለካሙዙ ካሳ መሰጠቱ ተሰምቷል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።